ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ ያለን የሰዓቱን ዜና ይዘን ቀርበናል። ህወሓት በራያ አዘቦ ተኩስ መጀመሩ መዘገባችን ይታወሳል። የህወሓት ታጣቂዎች ራሱን የትግራይ ሰላም ኃይል ቲፒኤፍ ብሎ ከሚጠራው ቡድን ጋር በራያ አዘቦ አካባቢ ተኩስ መግጠማቸው ተነግሯል። ሁለቱም ወገኖች በቅርቡ የጦር ልምምዶችን ሲያደርጉና ሲደራጁ እንደነበር በተለያዩ ዜናዎቻችን ላይ ጠቅሰን ነበር። አሁን ግን የህወሓት ታጣቂዎች ቀደም ብለው በመዘጋጀት የቲፒኤፍ ቡድን ላይ የኃይል እርምጃዎችን እየወሰዱ ይገኛል። በአካባቢ ያለውም ሰዎች ውጥረት ላይ ይገኛሉ። በፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ይመራል የተባሉ ጄኔራሎች ናቸው ተኩስ እንዲጀመር የወሰኑት ተብሏል። በዚህ ዙሪያ የተለያዩ ትንታኔዎችን ይዘናል። ኤርትራ ጦሯን እያጠናከረች እንደሆነ በተደጋጋሚ እየተገለጸ ይገኛል። ኤርትራ የኢትዮጵያን የባህር በር ፍላጎት ለመክታት የመከላከያ ኃይሏን ለማጠናከር ቀጠናዊ ተጽዕኖች በመፍጠር ላይ መሆኗን የሀገሪቷ ማስታወቂያ ሚኒስቴር ተናግረዋል። በትግረኛ ባሰራጨው መልእክት የሀገሪቱ የማስታወቂያ ሚኒስቴር ተጽዕኖ ፈጣሪ ሀገራትና ዓለም አቀፍ ድርጅቶችን ኢትዮጵያ አካሄድ እንዲያወግዙና እሳቸው ከግብጽ ጋር በመሆን ይሄንን አቋም ከፍ አድርገን እንደምንቀጥልና በእጃችን ላይ ያለው ነገር የኛው አድርገን እንደምንቆይ ቃል እንገባለን ሲሉ ተደምጠዋል። የኢሳያስ የግብጽ ጉብኝት በቀጠናዋ ላይ ከፍተኛ ትኩሳት ማድረጉን እንደቀጠለ ነው። የኢሳያስ ጉብኝት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ኤርትራ በኢትዮጵያ ውስጥ ላሉ ተተኪ ቡድኖች ወይም ፕሮክሲ ግሩፖች የጦር መሳሪያ ማስተላለፊያ መሆኑን እንድታቆም በይፋ ከተናገሩ ከጥቂት ቀናት በኋላ ትኩረትን ስቧል። ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው ከ2008 የሰላም ስምምነት በኋላም አስመራ በንግድ በመሰረተ ልማትና በባህር በር ተጠቃሚነት ዙሪያ ኢትዮጵያ ላቀረበችው ተደጋጋሚ ትብብር ዝምታ እንደመረጠች መግለጻቸው ይታወሳል። ለካይሮ የህዳሴው ግድብ ገርድ መጠናቀቅ እንደ ህልውና አደጋ የሚቆጠር ሲሆን አሁን ደግሞ ኢትዮጵያ ሁለት ባህሮች ዶክትሪን የአባይ ተፋሰስ የቀይ ባህር ተጠቃሚነት ጥያቄ የግብጽ ስትራቴጂካዊ የበላይነት የበለጠ እንደሚፈታተነው ትንታኔው ያስረዳል። በዚህ ምክንያት ግብጽ አስመራን እንደ አጸፋዊ ሚዛን ወይ ካውንተር ዌይት በመጠቀም በኢትዮጵያ ቀጠናዊ ተጽዕኖ ለመግታት በንቃት እየሰራች መሆኑ ተገልጿል። ትላንት እንደዘገብንላችሁ የጦር መሳሪያ ለአስመራ እየረዳች መሆኑን ተነግሯል። በዚህም ዙሪያ ተጨማሪ መረጃዎች ይዘን ቀርበናል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታ ላይክ፣ ሼር ማድረጋችሁ እንዳትረሱ። ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። ህወሓት በራያ አዘቦ ተኩስ መጀመሩን መዘገባችን ይታወሳል። ህወሓት ሰሞኑን በተለያዩ ግንባሮች ላይ የጦር ዝግጅት ሲያደርግ መቆየቱን ዘግበን ነበር። አሁን የህወሓት ታጣቂዎች ራሱን የትግራይ ሰላም ኃይል ቲፒኤፍ ብሎ የሚጠራው ቡድን በራያ አዘቦ አካባቢ ተኩስ መቅጠማቸውን አንድ አፍታ ሚዲያ ዘግቧል። በፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ይመራል የተባሉ ጄኔራሎች ናቸው ተኩሱ እንዲጀመር ያደረጉት ተብሏል። ሆኖም ግን አንዳንድ የህወሓት አመራሮች ይህንን ሐሳብ ውድቅ አድርገው እንደነበርና በውስጥ መስማማት እንዳልተፈጠረም እየተጠቀሰ ይገኛል። የህወሓት ታጣቂዎች የቲፒኤፍ ቡድንን ለማስወገድና ሀገሪቷን ክልሏን ለብቻቸው ለመቆጣጠር በማሰብ ከተማ ወጥተው ገጠርና ጫካ የገቡትን የቲፒኤፍ ኃይሎች እያሳደዱ ማጥቃት ጀምረዋል። ሆኖም ግን የቲፒኤፍ ኃይል ተደራጅቶ እየጠበቀው እንደሆነ እየተነገረ ይገኛል። ኤርትራ ሰራዊትን እያጠናከርኩ ነው ሲል ገልጿል። ለኢሳያስ ሩቅ ለኢትዮጵያ ቅርብ ደግሞ ቅርብ የሆነችው አሰብ አሁንም የብዙዎች ትኩረት መሳቢያ ሆናለች። ከአስመራ ከተማ እስከ አሰብ ወደ 1050 ኪሎ ሜትር ርቀት አለው። ከዚህ ውስጥ ደግሞ 200 ኪሎ ሜትር ብቻ ነው አስፋልት ሽፋን ያለው። ቀሪው ደግሞ 850 ኪሎ ሜትር አስቸጋሪ ስለሆነ የሁለት ቀን መንገድ በአራት ቀን እንደሚገባ ምንጮች ይገልጻሉ። በተያያዘ ከኢትዮጵያ ከቡሬ አሰብ ወደ ወደቡ ጉዞ 1 ሰዓት ብቻ ይፈጃል። ሆኖም ግን ኤርትራ አሻፈረኝ እምቢ ብላ ይህንን ይዛ እንደቆየች ይታወሳል። አሁንም ኤርትራ የኢትዮጵያን የባህር ፍላጎት ለመክታት የመከላከያ ኃይሏን በማጠናከር ቀጠናዊ ተጽዕኖች በመፍጠርና መሆኗን የሀገሪቱ ማስታወቂያ ሚኒስቴር ተናግሯል። ተጽዕኖ ፈጣሪ ሀገራትና ዓለም አቀፍ ድርጅቶች የኢትዮጵያ አካሄድ እንዲያወግዙና ኢትዮጵያ ቀጠናዊ ግጭት ከመቀስቀስ እንድትቆጠብ ግፊት እንዲያደርጉ የጠየቀው ሚኒስትሩ ኤርትራ ከቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገች መሆኗን ገልጧል። ሚኒስትሩ ኤርትራ ለኢትዮጵያ የባህር በር አባልነት ተጠያቂ እንዳልሆነች ሁሉ ኢትዮጵያ የባህር በር ህልምን የማድረግ ግዴታም የለባትም ሲሉ ጠንከር ያለ
አስተያየት ሰጥተዋል። የኢሳያስ የግብፅ ጉብኝት በሁለቱ ሀገሮች መሃል ያለውን ስትራቴጂካዊ ልዩነት የሚያጋልጥና ውጥረቱን የሚያባብስ ነው ሲሉ መረጃዎች እየጠቀሱ ይገኛሉ። የኢሳያስ ጉብኝት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ኤርትራ በኢትዮጵያ ውስጥ ላሉ ተተኪ ቡድኖች ወይ ፕሮክሲ ግሩፖች የጦር መሳሪያ ማስተላለፊያ መሆኗን እንድታቆም በይፋ ከተናገሩ ከጥቂት ቀናት በኋላ መሆኑ ትኩረት ስቧል። ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው ከ2018 ዓመት የሰላም ስምምነት በኋላ አስመራ በንግድ፣ በመሰረተ ልማት፣ በባህር በር ተጠቃሚነት ዙሪያ ኢትዮጵያ ላቀረበችው ተደጋጋሚ ትብብር ጥሬ ዝምታን እንደመረጠች መግለጻቸው ይታወሳል። ለካይሮ የህዳሴው ግድብ ገር መጠናቀቅ እንደ ህልውና አደጋ የሚቆጠር ሲሆን አሁን ደግሞ የኢትዮጵያ የሁለት ባህር ዶክትሪን የአባይ ተፋሰስ የቀይ ባህር ተጠቃሚነት ጥያቄ የግብፅ ስትራቴጂካዊ የበላይነት የበለጠ እንደሚፈታተነው ትንታኔ ያስረዳል። በዚህ ምክንያት ግብፅ አስመራን እንደ አጸፋዊ ሚዛን በመጠቀም ኢትዮጵያን ቀጠናዊ ተጽዕኖ ለመግታት በንቃት እየሰራች መሆኑ ተገልጿል። የግብፅ የውጭ ጉዳይ ሚኒስተር ኢሳያስ ጉብኝት በኋላ ኢትዮጵያ የቀይ ባህርን ጥያቄ በይፋ ማጣጣላቸው የካይሮ አስመራ ያላትን ድጋፍ ያሳያል ተብሎ ይታሰባል። እኛም በመረጃ ጥንቅራችን እንደዘገብንላችሁ ትላንት በሳተላይት ከግብፅ ተነስቶ ኤርትራ ያረፉ የተለያዩ የጦር መሳሪያዎችን የጫነች አውሮፕላን እንደገባች መጥቀሳችን ይታወሳል። በሁለቱ ክልሎችና ሀገሮች መሃል ያለው ውጥረት እየጨመረ ይገኛል። በውጭ ዜና የእስራኤል ጦር በሆኒ ዮኒስ በፈጸመችው አየር ጥቃት የሕክምና አቅርቦት ተቋርጧል። አካባቢውን በፍርስራሽ ክምር መሞላቱ ተነግሯል። በጋዛ ሰርጥ ውስጥ ያሉ የቅርብ ጊዜ ክንውኖችን በሚከተለው መልኩ እናቀርባለን። በደቡባዊ ጋዛ ሰርጥ የሚገኘው የሃን ዮኒስ ምስራቃዊ ክፍል ትላንት ጠዋት በእስራኤል አየር ጥቃት እንደተፈጸመበት የፍልስጤም መገናኛ ብዙሃንም ዘግበዋል። ሁኔታው አስቸኳይ ቢሆንም የእስራኤል የመድኃኒትና የሕክምና አቅርቦት እንዲገባ መከልከሏን ቀጥላለች ሲሉ የጋዛ ጤና ጥበቃ ሚኒስቴር ገልጸዋል። የአልሺፋ ሆስፒታል ዋና ዳይሬክተር ሙሐደብ አቡ ሰላማ እንደተናገሩት 2000 ህጻናትን ጨምሮ ወደ 5000 የሚጠጉ እጅና እግራቸውን ያጡ ሰዎች አፋጣኝ የሰው ሰራሽ አካል ሕክምና ያስፈልጋቸዋል። ማዘጋጃ ቤቱ ጽሕፈት ቤቱ እንደገለጸው ወደ 260,000 ቶን የሚጠጋ ፍርስራሽ የጋዛ ጎዳናዎችና የቆሻሻ መጣያ ቦታዎች ላይ ተከምሯል ሲሉ ተናግረዋል። የአካባቢው የጤና ጥበቃ ሚኒስቴር እንዳስታወቀው የመስከረም 30 የተኩስ አቁም ስምምነት ከተፈረመ ወዲህ በእስራኤል ጥቃት እርምጃ በጋዛ ሰርጥ ውስጥ 226 ሰዎች ተገድለው 594 ሰዎች መቁሰላቸውን ገልጿል። ቅዳሜ ዕለት የሐማስ የፖለቲካ ቢሮ አባላት ኢስታንቡል ውስጥ ከቱርክ ውጭ ጉዳይ ሚኒስትር ሀካም ፊዳን የተገናኙ ሲሆን በጋዛ የተኩስ አቁም ሁኔታ ላይ አስቸኳይ ሰብአዊ ፍላጎቶች ላይ ተወያይተዋል። በቪዲዮ እስራኤል ጦር በተደጋጋሚ ቦምብ ጥቃት በተፈጸመ በኋላ በጋዛ ፍርስራሽ ያሉትን ነገሮች ያሳያል። ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳየውን። ሰናይ ጊዜ